ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ የካቲት 18 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንን ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጋር በአፍሪካ ቀንድ ሰላምና የጋራ ተጠቃሚነት ዙሪያ መወያየታቸው መገለጹን፣ በጋምቤላ ክልል የደቡብ ሱዳን ዜግነት ያላቸው 4 ግለሰቦች ህገወጥ የጦር መሳሪያ ሲያዘዋውሩ በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን ማስታወቁን የተመለከቱ መረጃዎችንና ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያልቀላል ነው። አቢሲኒያ የሁሉም ምርጫ። ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጋር በአፍሪካ ቀንድ ሰላምና የጋራ ተጠቃሚነት ዙሪያ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ዛሬ ጠዋት የካቲት 18 ቀን 2018 ዓ.ም ወደ ኢትዮጵያ ላይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። የኢትዮጵያና የእስራኤልን ግንኙነት በማጤን በውል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸው መንገዶች ተመልክተናል ሲሉም ጠቅላይ ሚኒስትር አብይ ገልጸዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ በበኩላቸው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እጅግ ድንቅ የሆነ ቆይታ አድርጌያለሁ። የሁለትዮሽ ግንኙነታችንን ለማጠናከር በኢኖቬሽን፣ በሳይንስ፣ በቴክኖሎጂ፣ በውሃና ኢነርጂ ዘርፎች እንዲሁም ቀጠናዊ ትብብርን ማሳደግን አስመልክቶ ሁለቱን ህዝቦች ተጠቃሚ በሚያደርጉ ጉዳዮች ላይ ፍሬያማ ውይይት አድርገናል ብለዋል። ፕሬዚዳንቱ አክለውም ኢትዮጵያ በአፍሪካ አህጉር ከሚገኙ ሀገሮች ወሳኝና የእስራኤል ቁልፍ አጋር ሆና ለ10 ዓመታት የቆየች ሀገር ናት ያሉ ሲሆን ትብብራችን በቀጠናው ዙሪያ ሰላምን፣ አንድነትንና የጋራ ተጠቃሚነትን በሚያረጋግጥ መልኩ የሚቀጥል ይሆናል ብለዋል። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር በሁለትዮሽ በተለይም በሁለቱም ሀገራት ታሪካዊና ባህላዊ ትስስር ላይ መምከራቸውን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ አክለውም የቤተ እስራኤል ማህበረሰብ የሁለቱ ሀገራት ሕያው ድልድይ ሆኖ መቀጠሉን አመልክተዋል። በተጨማሪም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ የትስስር ገጻቸው ዛሬ ማለዳ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያንና ለሀገር ሉዓላዊነት ዋጋ የከፈሉ ጀግኖችን ታሪክን አስጎብኝተናቸዋል ብለዋል። በጋምቤላ ክልል የደቡብ ሱዳን ዜግነት ያላቸው 4 ግለሰቦች ህገወጥ የጦር መሳሪያ ሲያዘዋውሩ በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። መነሻቸውን ከደቡብ ሱዳን ያደረጉ የደቡብ ሱዳን ዜግነት ያላቸው 4 ተጠርጣሪዎችን በህገወጥ የጦር መሳሪያ ዝውውር ምክንያት ከነኤግዚቢታቸው በቁጥጥር ስር መዋሉን የጋምቤላ ክልል ፖሊስ ኮሚሽን አስታውቋል። የካቲት 14 ቀን 2018 ዓ.ም ከምሽቱ 3 ሰዓት ላይ በላሬ ወረዳ ውስጥ የደቡብ ሱዳን ዜግነት ያላቸው 4 ተጠርጣሪዎችና ነዋሪነታቸው በኢንታግ ልዩ ወረዳ ፑልኮድ ቀበሌ ነዋሪ የሆኑ 2 ኢትዮጵያዊ ዜግነት ያላቸው ተቀባይና አባሪ ተባባሪ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እያጣራባቸው እንደሚገኝ የወንጀል መከላከል ዘርፍና የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ዱዋች ጋትኮች ገልጸዋል። እነዚህ ተጠርጣሪዎችና ህገወጥ የጦር መሳሪያዎች ሊያዙ የቻሉት የአካባቢው ህብረተሰብ በሰጠው ጥቆማ መሆኑን የገለጹት ምክትል ኮሚሽነሩ ጥቆማውን መሰረት በማድረግ የላሬ ወረዳ ፖሊስ በክልሉ የተቋቋመው የፌዴራል የጸጥታ ኮማንድ ፖስት አካላት እንዲሁም የፌዴራል የብሔራዊ መረጃና ደህንነት የክልሉ ፖሊስ ኮሚሽን ባደረጉት የጋራ ክትትል ሊያዙ መቻላቸውን አስረድተዋል። በኤግዚቢቱ የተያዙት ህገወጥ የጦር መሳሪያዎች አይነትና ዝርዝር 2 ላውንቸር የቡድን የጦር መሳሪያ፣ 1 ብሬን የቡድን መትረየስ፣ 9 የአርፒሽ ላውንቸር ቆምቦላ መያዙን ገልጸዋል። ምክትል ኮሚሽነሩ አክለውም ይህንን አኩሪ ተግባር ለፈጸሙ የፌዴራል የጸጥታ ኮማንድ ፖስት አባላት ለብሔራዊ መረጃና ደህንነት፣ ለክልሉ ፖሊስ ኮሚሽን፣ ለዞኑ ፖሊስ መምሪያና ጥቆማ በመስጠት ለተባበሩት የአካባቢው ህብረተሰብ
ምስጋና በማቅረብ የህብረተሰቡ ተሳትፎ ተጠናክሮ ሊቀጥል እንደሚገባ መግለጻቸውንም ከክልሉ ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። ለምግብ ለባልትና ውጤቶችና ለላውንደሪ አገልግሎት የሚውሉ የፕላስቲክ ማሸጊያዎች መፈቀዳቸው ተገለጸ። የኢትዮጵያ አካባቢ ጥበቃ ባለስልጣን ለምግብ ለባልትና ውጤቶች ለላውንደሪ አገልግሎትና ሌሎች ምርቶችን ለማሸግ የሚውሉ የፕላስቲክ ማሸጊያዎች የተፈቀዱ መሆናቸውን አስታውቋል። ባለስልጣኑ በደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 መሰረት የፕላስቲክ ማሸጊያ ማለት እቃዎችን ከብክለት ለመከላከል ወይንም ከሌላ ነገር ጋር እንዳይቀላቀል ለማድረግ በእቃው አምራች ጥቅም ላይ የሚውል ከፕላስቲክ የሚዘጋጅ መጠቅለያ ወይም መያዣ ነው የሚል ትርጉም እንደተሰጠው ገልጿል። በዚህም መሰረት የምግብ የባልትና ውጤቶች ለላውንደሪ አገልግሎትና ሌሎች ምርቶችን ለማሸግ የሚውሉ የፕላስቲክ ማሸጊያዎች በአዋጁ የተፈቀደ መሆኑን ባለስልጣኑ አስታውቋል። የነዚህን ማሸጊያዎች የቆሻሻ አያያዝ በአዋጁና አዋጁን ተከትለው በሚወጡ የማስፈጸሚያ ህጎች እንደሚተገበር መገለጹንም ከባለስልጣኑ ያገኘነው መረጃ ያመለክታል። በትናንትናው የአውደ ዜና የመረጃ ጥንቅር ሰዓታችን ባለስልጣኑ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢት ማምረት ወደ ሀገር ማስገባት መሸጥና መጠቀም ላይ ሙሉ ክልከላ መደረጉን አስታውሶ በተለያዩ የግብይት ቦታዎችና የማህበራዊ ሚዲያ አውታሮች የጊዜ ገደቡ ተራዝሟል የሚል ሐሰተኛ መረጃ እየተሰራጨ እንደሚገኝ ማስታወቁን መዘገባችን ይታወሳል። በዚህም ህብረተሰቡ መሰል የተሳሳቱ ዘገባዎችን ወደ ጎን በመተው ተገቢውን ትብብር እንዲያደርግ ባለስልጣኑ ጥሪ አቅርቦ ሆን ብሎም ሆነ በቸልተኝነት የተሳሳተ መረጃ በሚያሰራጩ አካላት ላይ አስፈላጊውን ማጣራት በማድረግ በህግ ተጠያቂ እንደሚያደርግ ማሳሰቡም ይታወቃል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በስልጤ ዞን በደረሰ የትራፊክ አደጋ የ5 ሰዎች ህይወት ማለፉ መገለጹን የኤርትራ መንግስት በኢትዮጵያ በሚደረግ ህገወጥ ንግድ ላይ በከፍተኛ ሁኔታ እየተሳተፈ መሆኑ መገለጹን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። የኤርትራ መንግስት በኢትዮጵያ በሚደረግ ህገወጥ ንግድ ላይ በከፍተኛ ሁኔታ እየተሳተፈ መሆኑ ተገለጸ። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ለአራተኛ ጊዜ ያዘጋጀው ሀገር አቀፍ የጸረ ህገወጥ ንግድ ጉባኤ ህገወጥ ንግድን እናስቁም፣ የስራ ዕድልን ገንቢና ሀገራዊ ደህንነትን እንጠብቅ በሚል መሪ ሐሳብ በትናንትናው ዕለት ተካሂዷል። በመድረኩ የህገወጥ ንግድ ተቆጣጣሪ አካላት የተሳተፉበት የፓናል ውይይት ሲካሄድ የብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና የግብር መረጃ መምሪያ ኃላፊ አቶ ቦኒ ያለማ ህገወጥ ንግድን የሚቆጣጠሩ አካላት ራሳቸውን መፈተሽ እንደሚገባቸው ገልጸዋል። አክለውም ከትንንሽ የኮንትሮባንድ ነጋዴዎች ይልቅ መንግስት ትልልቅ ነጋዴዎች ላይ እርምጃ መውሰድ እንዳለበት ተናግረዋል። የኮንትሮባንድ ዕቃው ይያዛል፣ ነገር ግን ኮንትሮባንዲስቱ ሲያዝ አይስተዋልም። ቢያዝ እንኳን በአጭር ጊዜ በዋስትና እንዲወጣ ነው የሚደረገው ሲሉ ገልጸዋል። በሀገሪቱ ታጥቀው የሚንቀሳቀሱ አካላት የፋይናንስ አቅም እንዲያገኙ ህገወጥ ንግድ ያግዛቸዋል ያሉት ኃላፊው የውጭ ኃይሎችን በህገወጥ ንግድ ተሳታፊ እንደሆኑና በተለይም የኤርትራ መንግስት በከፍተኛ ሁኔታ እየተሳተፈ ነው ማለታቸውን ሪፖርተር ዘግቧል። ለምሳሌ በአንድ ኤርትራዊ ስም ከ26 በላይ አካውንቶች ይንቀሳቀሳሉ። እነዚህ አካውንቶች ገንዘብ ነው የሚያስተላልፉት፣ በመጨረሻ ግን ገንዘቡ አይገኝም ማለታቸውን ዘገባው አክሏል። የጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር አቶ አዘዘው ጫኔ በህጋዊ የንግድ ሽፋን ስም የሚፈጸም ህገወጥ የንግድ እንቅስቃሴዎች ቀረጥና ታክስ ማሳጣት ብቻ ሳይሆን እገዳ የተጣለባቸውን ዕቃዎች ተቆጣጣሪ አካሉ ወደ ሀገር ውስጥ የሚያስገቡበት ፍቃድ ሳይሰጣቸው የሚያስገቡ መሆናቸውን አስረድተዋል። በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ አቶ ሊቁ በነበሩ በበኩላቸው ሚኒስቴሩ ካሉበት ኃላፊነቶች መካከል የንግድ ህጋዊነትን ማረጋገጥ አንዱ መሆኑንና በዚህም የንግዱ ማህበረሰብ ህጎቹን አክብሮ እየሰራ ነው ወይ የሚለውን ለማረጋገጥ የተለያዩ ስራዎች እየተከናወኑ ናቸው ብለዋል። በስልጤ ዞን በደረሰ የትራፊክ አደጋ የ5 ሰዎች ህይወት ማለፉ ተገለጸ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሳንኮራ ወረዳ በደረሰ የትራፊክ አደጋ የ5 ሰዎች ህይወት ማለፉ ተገልጿል። የሳንኮራ ወረዳ ፖሊስ ትራፊክ ዋና ስራ ሂደት አስተባባሪ ሳጅን አብዱል ሽኩር እንደገለጹት የትራፊክ አደጋው በወረዳው ረግዲና ማዞሪያ ከተማ ወደ ሃላባ በሚሄድና ከሃላባ በሚመለስ የህዝብ ማመላለሻ አውቶቢስ በተለምዶ ዶልፊን ተብሎ ከሚጠራው ሚኒባስ ጋር በመጋጨቱ የደረሰ ነው ብለዋል። አደጋው በዛሬው ዕለት ከረፋዱ 5 ሰዓት ከ20 ደቂቃ አካባቢ መከሰቱን ገልጸው
በአደጋው 5 ሰዎች ሲሞቱ 2 ሰዎች ከባድ ጉዳትና በ2 ሰዎች ላይ ቀላል የአካል ጉዳት መድረሱን ተናግረዋል። በትራፊክ አደጋው ጉዳት የደረሰባቸው ሰዎች በአቅራቢያው በሚገኝ የጤና ተቋማት ሕክምና እየተከታተሉ መሆናቸውን አስረድተዋል። የትራፊክ አደጋው መንስኤ በፍጥነት ማሽከርከር መሆኑን ጠቅሰው ተጨማሪ የማጣራት ሥራ እየተከናወነ መሆኑን ጠቁመዋል። የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ ትራምፕ ስለ ኢራን ኒውክሌር የተናገሩት ትልቅ ውሸት ነው ሲሉ ተናገሩ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባግሃይ የፕሬዝዳንት ዶናልድ ትራምፕ አስተዳደር ስለ ሀገራቸው የኒውክሌርና የፕላስቲክ ሚሳኤል መርሃ ግብር የሰጡት አስተያየት በተደጋጋሚ የተባለ ትልቅ ውሸት ነው ሲሉ አጣጥለውታል። ቃል አቀባዩ አክለውም ውሸት ሲደጋገም እውነት ይሆናል ሲሉ ምላሽ የሰጡ ሲሆን ነገር ግን ማንም ሰው በዚህ ነጭ ውሸት መታለል የለበትም ሲሉ ለትራምፕ ንግግር ምላሽ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ ለኮንግረስ አባላት ባደረጉት ንግግር ኢራን የኒውክሌር መሳሪያ ባለቤት እንድትሆን በፍጹም አልፈቅድም ሲሉ ተናግረዋል። ትራምፕ በንግግራቸው ወቅት ኢራን ቢያንስ 20 ሺህ ተቃዋሚዎችን ገድላለች ሲሉ ገልጸዋል። በተጨማሪም አውሮፓን የሚያሰጋ ሚሳኤል ገንብታለች፣ አሜሪካ የሚደርስ ሚሳኤልም እየገነባች ነው ብለዋል። ሀገሪቱ አሁንም መሰሪ የሆነ የኒውክሌር እቅዷን ለመተግበር እየሰራች ነው ብለዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋን ኦፍ 8 ተብለው ለሚጠሩትና በሚስጥራዊ የደህንነት መረጃዎችን የማገኘት ስልጣን ላላቸው የኮንግረስ መሪዎች በዋይት ሃውስ ተገኝተው አስቸኳይ ገለጻ አድርገዋል። ምንም እንኳን የውይይቱ ዝርዝር ለሕዝብ ይፋ ባይደረግም አሜሪካ ለወታደራዊ እርምጃዎች እየተቃረበች መሆኑን የሚያሳዩ ምልክቶች ታይተዋል ተብሏል። አሜሪካ ከ20 ዓመታት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያዋ መሆኑ ተገልጿል። በሌላ በኩል የኢራን ባለስልጣናት ሀገራቸው ለማንኛውም ጥቃት ተመጣጣኝ ምላሽ እንደምትሰጥ በመግለጽ ላይ ናቸው። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘልፋይል ሀብታሙ እንደሚከተል ያቀርባቸዋል። በህጋዊ መንገድ ብቻ ከ350 ሺህ በላይ ዜጎች የውጭ ሀገር የስራ ዕድል ተጠቃሚ መሆናቸውን የስራና ክህሎት ሚኒስቴር አስታወቀም። የኢትዮጵያ የስራ ገበያ መረጃ ስርዓትን በመጠቀም በ2018 ዓ.ም የመጀመሪያ መንፈቅ ዓመት ብቻ ለ350,407 ዜጎች የሁለትዮሽ ስምምነት ወደ ተደረገባቸው የመዳረሻ ሀገራት የስራ ዕድል ተጠቃሚ ማድረግ መቻሉን የስራና ክህሎት ሚኒስቴር አስታውቋል። ይህ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ52 በመቶ እድገት እንዳለው ተገልጿል። ዜጎቹ ወደ መዳረሻ ሀገራት ከማምራታቸው በፊት አስፈላጊ የሆነውን የሙያ ስልጠና በቴክኒክና ሙያ ተቋማት ለ21 ቀናት እንዲከታተሉና ለስራው ብቁ መሆናቸውን የሚያረጋግጥ ምዘና እንደሚወስዱ መደረጉ ነው የተገለጸው። ከዚህ ባለፈ የኢትዮጵያ የስራ ገበያ መረጃ ስርዓት አማካኝነት የውጭ ሀገር ስራ ዕድል የተመቻቸላቸው ዜጎች በመዳረሻ ሀገራት የሚኖራቸው የስራ ቆይታ፣ ደህንነታቸው፣ ክብራቸውና የስራ ዋስትናቸውን ለማረጋገጥ የሚረዳ የመንግስት ጥበቃን ክትትል የማግኘት ዕድል እንደሚኖራቸው ተጠቁሟል። በተመሳሳይ ለመንገዴ በሚል ስያሜ በሚኒስቴር መስሪያ ቤቱ የለማው ዲጂታል ስርዓት አማካኝነት ባሉበት ሀገር ችግር ቢገጥማቸው ለሚመለከተው አካል የሚያመለክቱበት ዕድል መፈጠሩን የስራና ክህሎት ሚኒስቴር አስታውቋል። በውጭ ሀገር የሰሩትን ገንዘብ በሀገር ውስጥ በስማቸው በተከፈተ የባንክ ቁጥር እንዲቆጥቡና ወደ ሀገራቸውም ሲመለሱ በቆጠቡት ገንዘብ ላይ ተጨማሪ ብድር አግኝተው በመረጡት የስራ መስክ እንዲሰማሩ የሚያስችል ስርዓት ከዚህ ቀደም ተቋሙ መዘርጋቱን ማስታወቁ አይዘነጋም። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የደንበኞችን የመረጃ አያያዝ ለማዘመን ያስችላል ያለውን ፕሮጀክት አስጀመረም። የአዲስ አበባ ውሃና ፍሳሽ ባለስልጣኑ ዛሬ የካቲት 18 ቀን 2018 ዓ.ም በሰጠው መግለጫ ፕሮጀክቱን ለመተግበር ከአዲስ አበባ ዩኒቨርሲቲ ጋር በቅንጅት እየሰራ መሆኑን አመላክቷል። የባለስልጣኑ ምክትል ዋና ስራ አስኪያጅ ሞገስ አርጋው በተቋሙ ያለው የመረጃ አያያዝ ስርዓት አለመዘመን አገልግሎት ላይ አሉታዊ ተጽዕኖ መፍጠሩን ጠቅሰው አሁን ላይ በዘመናዊ መልክ መረጃ ለመሰብሰብ የሚያስችል ስርዓት መተግበሩን አስረድተዋል። መረጃው የሚሰበሰቡ አሁን ካሉ የባለስልጣኑ ደንበኞችና የወደፊት ደንበኞች ሊሆኑ ከሚችሉ 1.2 ሚሊዮን የመዲናዋ ነዋሪዎች መሆኑን ምክትል ዋና ስራ አስፈጻሚው ጠቁመዋል። የ600 ሺህ ደንበኞችን አርካይቭ መልሶ የማደራጀትና በተገኘው መረጃ መሰረት ውል እንዲያድሱ ይደረጋል ነው ያሉት። የቆጠራና የመረጃ መሰብሰብ ስራው በባለስልጣኑ 10 ቅርንጫፎች እንደሚተገበርና በዛሬው ዕለት በመገናኛ ቅርንጫፍ በሙከራ ደረጃ ትግበራው መጀመሩን ተናግረዋል። በሚቀጥሉት ዓመታት ደግሞ በሌሎች ቅርንጫፎቹ በ3 ምዕራፍ እንደሚተገበር አንስተው ትግበራው ሲጠናቀቅ ደንበኞች አዲስ የውሃ ቆጣሪ ማስገባትን ጨምሮ ባሉበት ፈጣን፣ ቀልጣፋ
ቀልጣፋና ጥራት ያለው አገልግሎት በኦንላይን እንዲያገኙ ያስችላል ብለዋል። በተጨማሪም የውሃ ብክነት ያለባቸው ቦታዎችን በመጠቆም ለመቀነስ የነባር ደንበኞች ውል በጊዜ እንዲታደስ በማድረግና ለአዳዲስ ደንበኞች አገልግሎቱን በፍጥነት በማድረስ ገቢው እንዲጨምር ያስችላል ነው ያሉት። በመሆኑም ደንበኞች የመረጃ ሰብሳቢ ባለሙያዎች የሚጠይቋቸውን ትክክለኛ መረጃ በመስጠት እንዲተባበሩ ጠይቀዋል። ባለስልጣኑ አሁን ላይ በመዲናዋ ከ700 ሺህ በላይ የውሃ ደንበኞች እንዳሉት ገልጿል። በአፋር ክልል በ2.4 ቢሊዮን ብር በላይ ወጪ 21 አዲስ የገጠር ከተሞችን የኤሌክትሪክ ተጠቃሚ የሚያደርግ ፕሮጀክት እየተጠናቀቀ መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በአፋር ክልል በአፍዴራና ደሎላ አካባቢ ላሉ የጨውና ፖታሽ አምራች ኢንዱስትሪዎች እንዲሁም 21 አዲስ የገጠር ከተሞችና መንደሮች 24 ሰዓት ተጠቃሚ የሚያደርግ ኤሌክትሪክ ኃይል መስመር ግንባታ ፕሮጀክት በመጠናቀቅ ላይ እንደሚገኝ አስታውቋል። የፕሮጀክቱ አጠቃላይ ወጪ በኢትዮጵያ ገንዘብ ከ2.4 ቢሊዮን ብር በላይ እንደሆነና ከዚህም ውስጥ 16 ሚሊዮን የአሜሪካን ዶላር በአፍሪካ ልማት ባንክ እንዲሁም 84 ሚሊዮን በላይ ብር ደግሞ በአገልግሎቱ በኩል እንደሚሸፈን ተመላክቷል። ፕሮጀክቱ 375 ኪሎ ሜትር የመካከለኛ ኤሌክትሪክ መስመርና 93 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም የ85 ትራንስፎርመሮች ተከላ ያካተተ ነው ተብሏል። እስካሁን በተከናወነው ስራም 278.34 ኪሎ ሜትር የመካከለኛ መስመርና 33.5 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም የ29 ትራንስፎርመሮች ተከላ መጠናቀቁንና በዚህም 8 መንደሮችን ጨምሮ አንድ ፋብሪካ የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን አገልግሎቱ ጠቁሟል። ፕሮጀክቱ ሲጠናቀቅ 14000 አባወራዎችን የኤሌክትሪክ አገልግሎት ተጠቃሚ እንደሚያደርግና በአካባቢው ለሚገኙ ከ200 በላይ ወጣቶች ደግሞ የስራ ዕድል መፍጠር እንዳስቻለ ተገልጿል። አሁን ላይ የፕሮጀክቱ አጠቃላይ አፈጻጸም 84.46% እንደደረሰና አጠቃላይ የፕሮጀክቱን ስራ በተያዘው በጀት ዓመት በማጠናቀቅ ሙሉ በሙሉ አገልግሎት እንዲሰጥ እየተሰራ እንደሚገኝ መግለጹን ከአገልግሎቱ ያገኘነው መረጃ ያመላክታል። ስትከታተሉት የነበረው የዕለተ ረቡዕ የካቲት 18 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት